አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳኝ ጉዳይ ነው ሁልጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዚም። ግን ሰዎቹ አሁን ሲደውሉ ማያውቁም አሉ። ጠለብ ሆኖ ያዘዙኝ እህቶች አሉ። እኛም ውጭ ሀገር ኖረንበታል እና ጠለብ ሆኖ ያዘዙኝ እህቶች አሉ። ጠለብ ነው የምንሰራው ብለው እየተሰቃዩ ማለት ነው። አሁን እነሱ ሲደውሉ መጅሊሱ መጣ፣ ለረመዳን ቤተሰብ ሰርፕራይዝ ለማድረግ ነው ብዙዎቹ ያዙኝና መጅሊሱ መጣ፣ ምንጣፉ መጣ። በነገራችን ላይ አንዳንዴ የሆነ አለ አይደለ ሄድን ወጣን ቻልነው ሁሉም አለፈ ብላችሁ ስንትር ስትሉ የሆነ ሰዓት ላይ የሆነ ፋጃ ነገር ታጣላችሁና ከባድ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውዴና የተከበራችሁ የእሱ ሀበሻዊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ተመጥፋቴ የተነሳ ማለት ነው አባባሉ ራሱ ጠፋብኝ። አይገርማችሁም? እንዴት ናችሁ ሀባይቢ? ደህና ናችሁ? ያው እንግዲህ የረመዳን ስራ ታውቃላችሁ፣ በወቅቱ በጊዜው ያው ተፈተፍ እያልን ነው ማለት ነው። አቃለው ጣፍቻለሁ። በያላችሁበት ሰላማችሁ ብዝት ይበል። የረመዳን ስራ ረመዳን እየቀረበ ነውና እንዴት ይዟችኋል? የመዳም ስራ ለብዙ ነገር መዘጋጀት እንዳለብን ግን ለመዳም ስራ እየተዘጋጀን ነው እና እንዴት ይዟችኋል? ጽዳት እንዴት ይዟችኋል? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ትናንትም አልተመቸኝም፣ ሁለትም አልተመቸኝም። የዳውድ ሱቅ ወይም ደግሞ የሙሰኪና እና የዳውድ ሱቅ ተቃጥሎባቸዋል። ወላሂ በጣም ነው የደነገጥኩት ሐቂቃ ማለት ነው። ለምን ዳውድና ሰሚራ ማናት ሰሚራ ሙሰኪና ማለት ነው። በነገራችን ላይ ስደት ላይ ራሱ ነው ብዙ ለፍተዋል። ዳውድም እንደተናገረው ስደት ላይ ያልሆነለት ብሎ ታውቃላችሁ፣ ህገወጥ ስራ ስትገቡ የፈለጉትን ሰዓት ራሱ አሰርተው ብር እንሰጣለን እያሉ የፈለጉትን ሰዓት አሰርተው የሆነ ሰዓት ላይ ውጡ ብለው ያስወጣሉ ማለት ነው። የምር ከስንት ልፋት ከስንት ድካም በኋላ አሁን ስንት አመት የለፋበት አገሩ ላይ ገብቶ የምር ዳውድ በነገራችን ላይ እንደ እርሚው አይደለም። በነገራችን በጣም ጉብዝ ጠንካራ ልጅ ነው ማለት ነው። በጣም ቀጥ አድርጎ የያዘ ማለት ነው። ሚስቱን ልጆቹን በቃ ቤተሰቡን ቀጥ አድርጎ የያዘ ልጅ ነው። በቃ ስደት ላይ ራሱ አሁን ሀገር ገብቶ ራሱ በቃ እንደ ማንኛውም ዩቱበር እንኳን እንደዚህ እዛዝ አይሉም። ጀማልና እሱ እንደ ማንኛውም ዩቱበር አይደሉም። በጣም ጀግና ናቸው፣ ሀቀኛ ናቸው። በተለይ ለስደተኞች የምር ስደትን ስላዩት ማለት ነው። እና አሁንም የደረሰበት ነገር ያሳዝናል። ምንም ይሁን እሱም ማዝኗል። ምክንያቱም በዛ ላይ የሰው አደራ ማለት ከባድ ነው። የስንት ሰው አደራ እዚህ ሱቅ ላይ እዚህ መኸዘን ላይ የስንት ሰው አደራ ይሄ ልጅ ይዟል። ያ ደግሞ እንዳለ ወድሞበታል። ኢቭን ምንም ማስተረፍ አልቻለም። እንዳለ ወድሞበታል። ታቅሙ በላይ ሆኖበታል። እና እኛውንን የምናነሳው የምንጥለው እኛውንን እኛ የመደም ቅመሞችን ደግሞ ምንም ማድረግ የምንችለው ራሳችን በራሳችን ትንሽ ብር ያላችሁ ትንሽ ብር የሰጣችሁ ሮመዳንም እየመጣ ስለሆነ ብዙ ሰዎች ለቤተሰብ ሰርፕራይዝ ምናምን ለማድረግ ያሰባችኋላችሁ። አውቃለሁ ከባድ ነው። መዳን ቤት እየሰራን ምናምን ከባድ ነው። ግን ትንሽ ብር ከሆነ ብትታገሱት ወይም ደግሞ አውፍ ብትሉለት አላህ ሱብሃነሁ ወተዓላ እሱ የተሻለውን ነገር ይሰጣችኋል ማለት ነው። እና ይህ ልጅ የምር እኔ ሲያለቅስ በጣም ነው እንትር ያለኝ። ወንድ ልጅ ሲያለቅስ ወላሂ ከባድ ነው። ገብቷችኋል? የሆነ ታቅሙ በላይ ሆኖበት ይሄ ልጅ እንደዚህ ሲያለቅስ ይከብዳል ማለት ነው። ደግሞ ሱቅ አማና ብላችሁ ተቀምጣችሁ ብዙ እህቶች ወደ አገር ለመግባት ስናስብ የሆነ እቃ ገዝተን እናስቀምጣለን። በተለይ አረብያ መጅለስ እንዳይጨምርብን እያልን እያስቀመጥን ነው። እነሱም ባደራ ይዘው እንደዚህ አይነት ነገር ሲመጣ ደግሞ ወላሂ በጣም ከባድ ነው። ለነሱም ዱብዳ ነው፣ ለእኛም ዱብዳ ነው በጣም ማለት ነው። ስለዚህ አሁንም የቻልነውን 5-10 ብለን ይሄ ልጅ የተወሰነ ብንደግፈው እንደገና ደግሞ አሁንም አንዳንድ ነገር ለሮመዳን አስቤዛ ምናምን የምትፈልጉ እዘዙ ብሏል። እዘዙት። ለምን ለሱ ስለሚጠቅመው ነው። እንዘዘው፣ እናበረታታው። እዳም የሰጣችሁት እሱ ላይ አማና ያስቀመጣችሁ ደግሞ ጊዜ ስጡት፣ ሰዓት ስጡት። ይሄ ልጅ የሆነ ሰዓት መነሳቱ አይቀርም፣ ያኔ ይከፍላችኋልና ትንሽ ታገሱት። ምክንያቱም
እንደምታዩት ነው። እናንተ ማለት የሆነ ነገር ሲመጣ እኔስ ብሆን ብላችሁ አስቡ ማለት ነው። ስለዚህ ትንሽ ታገሱት። ስንት ነገር የሆነበት እንደዚህ ባንዴ መውደም ማለት በጣም ከባድ ነው። ሚስቱን ራሱ እዛው በስሩ ራሱ የሆነ ሱቅ ከፍቶላት ሚስቱ ራሱ እዛው በስሩ እየሰራች ነበረ። የሚያናደው ደግሞ አንድ ላይ መሆኑ ነው። ገባችኋ? ሙሉ ህንፃው ነው እንግዲህ አይታችሁ ከሆነ የነደደው ማለት ነው። ሙሉ ህንፃው ነው የነደደው። እንግዲህ ይሄ በቃ አላህ ያለውን በቃ አላህ እዚህ ድረስ ነው የምትሰራው። ከዚህ በኋላ ደግሞ ፈተና አለ አለው። በቃ ተፈተነ። አላህ የሚወደውን ነው የፈተነው። እነዚህን ልጆች አላህ ስለሚወዳቸው ፈተናቸው። አላህ ደግሞ በሰፊው እጁ ያልታሰበውን ርዝቅ ሰጥቶ ከፍ ያደርጋቸው። ገባችሁ? እና ስለዚህ የቻልነውን ብናግዝ። በነገራችን ላይ ከባድ ነው። የሆነ ደረጃ ላይ ወጣችሁ እንደገና ዝቅ ማለት በጣም ከባድ ነው። ዝቅ እንደማለት የሚከብድ ነገር የለም። የሰውን ፊት እንደማየት የሚከብድ ነገር የለውም። ከባድ ነው። አዎ የሆነ መጅለስ ለማዘዝ 150 200 ከዛም በላይ ልታዙ ትችላላችሁ እህቶቼ። ግን በቃ እንተዛዘን፣ እኛው ለኛው ነን። በቃ ይሄም ወንድማችን የእናንተን ብር እንዳይጨምር ብሎ የእናንተን አማና ጠብቆ ለማስቀመጥ ብሎ ግን አልሆነለትም። በቃ የሆነ ነገር ተፈጠረበት፣ የሆነ ነገር ሆነ። በቃ ይሄ የአላህ እንተር ነው ማለት ነው፣ የአላህ ትእዛዝ ነው። ስለዚህ ኢንሻአላህ እነዚህ ዩቱበሮች አንድ ቀንም ለምነው አያውቁም፣ የሆነ ነገርም አንጥተው አያውቁም፣ ተከሰው ራሱ አያውቁም። ኢቨን እኔ ካወኳቸው ጀምሮ ጀማልም ይሁን ሰኢድ ማነው ይሄ ዳውድ ተከሱ አያውቅም። በስራቸው ታታሪ ናቸው፣ ጎበዝ ጀግና ናቸው ማለት ነው። ስለዚህ እንግዲህ ጀማል ግሩፕ ተከፍቷል ብሏል። ግሩፕ ተከፍቷል፣ ጀማል ላይ ታገኙታላችሁ። እንግዲህ በዛ አንዳንድ ነገር ብታግዙት ባይነን ማለት ነው። ሲቀጥል ደግሞ ያው እንግዲህ የሰሞኑን ታውቃላችሁ የተፈጠረውን ፋጅአ ነው የሆነብን። በነገራችን ላይ እኔ ማመን ሁሉ ነው ያቃተኝ ማለት ነው። ማመን ሁሉ ማለት ነው ወረቢ። እና በነገራችን ላይ መጀመሪያ ላይ ያየሁት ቲክቶክ ላይ ነበር። በቃ ቀጥታ እንትን ላይ ነው። ታስታውሱ ከሆነ እንትና ለቆ ነበር ጉርሻ የሆነ አርቲስት ሙቷል፣ በጣም ያሳዝናል ምናምን ብሎ የሆነ ነገር ለቆ፣ ግን ስሙን አልጠቀሰም ነበር። በኋላ ከትንሽ ደቂቃ በኋላ ግን ማለት ነው የለቀቀውን ሳይ ሀቂቃ ማመን ያቃተኝ። ለምን ማለት የሆነ ሳይታመሙ ታመሙን ሳንሰማ የሆነ ነገርን ሳንሰማ ሐኪም ቤት ይሄዳሉ፣ ሞተ ይባላል። ስንት ሰው ነው እንደ ለምንድን ነው ግን ኢትዮጵያ እንደዚህ የሆነው? በእርግጥ ማንም ያምን የለም ማለት ነው። ማንም ብቻ ለቤተሰቦቹም መጽናናቱን ይስጣቸው፣ ለአድናቂዎቹ ለብዙ የሚወዱት ሰዎች አሉ። ብዙ ማመን ራሱ ያቃታቸዋሉ ማለት ነው። ማመን በዛ ላይ ይሄ ሰውዬ እኔ አንድ ቀን ታመምኩ ሲል ሰምቼው አላውቅም። ሁለተኛ ሁሌ ነው የሚስቀው፣ ሁሌ ሳቂታ፣ ሰዎችን ለማስደሰት ሰዎችን የሆነ እንትን ለማለት የሆነ በቃ ደግ ሰው አይበርክትላችሁ የተባልን ይመስል ኢትዮጵያዊ በቃ የሆነ ደግ ሰው በቃ አይበረክትልን፣ ደግ ሰው አይበርክትላችሁ ተብለን ይመስል ማለት ነው። በቃ ጥሩ ሰው አይበረክትልንም፣ ጥሎብን ማለት ነው። አሁንም እንግዲህ ይሄ ወጣት እንደምታዩት ልጆቹን ቤተሰቦቹን ስንት ነገሮችን ጥሎ እንግዲህ አስቡት። ታመሙን ሳትሰሙ ጠዋት ለስራ እየተዘጋጀ አመመኝ ብሎ ሐኪም ቤት ገብቶ ሞተ መባል እንግዲህ ይሄ እንግዲህ ምን ይሉታል? አገራችን ላይ የሆነ አርቲስት ወይም የሆነ ታዋቂ ሐኪም ቤት ተገባ በቃ ሞተን ነው የሚሰማው። ግን ለምንድን ነው ሀገራችን ላይ እንደዚህ የሆነው? በያላችሁበት ሰላማችሁ በዚህ ይበል። አላህ ከክፉ ነገር ሁሉ ይጠብቃችሁ በያላችሁበት።